ጠቅላይ ሚኒስትር አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ኢትዮጵያ በቀይ ባህር ላይ የባህር በር የማግኘቷ ጉዳይ አይቀሬ በመሆኑ ዓለም አቀፉ ማህበረሰብ እንዲያሸማግልና መፍትሄ እንዲያመጣ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት የቀይ ባህር ጉዳይን በተመለከተ ሰፊ ጊዜ ሰጥተው በአጽንኦት ተናግረዋል። የምክር ቤቱ አባላት ጥያቄዎቻቸውን ለጠቅላይ ሚኒስትሩ ባቀረቡበት ጊዜም በቀይ ባህርና በሻቢያ ምክንያት ተፈጥሯል ያሏቸውን የጸጥታ ስጋቶች የተመለከቱ ጉዳዮች አንስተዋል። አብይ ለእነዚህ ጥያቄዎች ምላሽ በሰጡበት የማብራሪያቸው ክፍል የጀመሩት ሁሉም ሀገር የራሱ ብሔራዊ ጥቅምና ብሔራዊ ስጋት እንዳለው በመግለጽ ነው። እነዚህ ሁለት ጉዳዮች የሚበይኑት አገራቱ ባላቸው መረጃና እውቀት ልክ እንደሆነ ያነሱት ጠቅላይ ሚኒስትሩ አገራት ይህንን መሰረት አድርገው ዛሬ ብሔራዊ ጥቅም ወይም ስጋት ያሉትን ጉዳይ ሊያሰፉ ወይም ሊያጠቡ እንደሚችሉ ጠቅሰዋል። የኢትዮጵያን ብሔራዊ ጥቅም በሚመለከት የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ኢርዕታዊ፣ ኢፍትሃዊ የበደል የመጨረሻው በደል የተፈጸመበት አገር ነው ኢትዮጵያ። ቢያንስ ይህንን መናገር አትከልክሉን ብለዋል። ጦርነት የለም ማለት የተኩሱ ድምፅ አይሰማም ማለት አይደለም በማለት የተናገሩት ጠቅላይ ሚኒስትሩ እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል ሲሉ ተደምጠዋል። ኢፍትሃዊና ኢርዕታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር እንደማይችልም ገልጸዋል። አብይ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስገንዝበዋል። ኢትዮጵያ ቀይ ባህርን ያጣችበትን መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በካቢኔ በምክር ቤት ወይም የኢትዮጵያ ህዝብ በህዝበ ውሳኔ ያላስተላለፈው እንዳልሆነ ተናግረዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላል እንደማይታይ ገልጸዋል። ጠቅላይ ሚኒስትር አብይ ወደ ስልጣን መጥተው ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህንን ጉዳይ ሲያነሱ እንደነበር ለምክር ቤቱ አስታውሰዋል። በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ የሚሄደውን መንገድ እንደተጠረገ፣ ነገር ግን ጉዳዩ በታሰበው ልክ አለመሳካቱን አንስተዋል። መንገዱን ከጠገነን በኋላ ችግር አለብን፣ ወደቡ ተዳክሟል አሉን። አሁን አንዳንዶቹ ጸቡ በአንድ ሌሊት የመጣ የሚመስለው አለ። እንደዛ አይደለም፣ ታሪኩን ስለማንናገረው ነው ሲሉ በወቅቱ የተፈጠረውን ጠቅሰዋል። ወደቡ ችግር አለበት ሲሉ የጋራ ወዳጅ የሆነ አገር ለምነን ጄኔሬተርና ክሬን በእርዳታ ወደ ኤርትራ እንዲመጣ አድርገን አሰብ ወደብ ሲደርስ የኤርትራ መንግስት አልፈልግም ብሎ መለሰ። ይህ ነገር ለካ ተስፋ የለውም የሚለው ያኔ ነው የገባን ሲሉ ከዚህ ቀደም በይፋ ያልተነገረ ሁነት ይፋ አድርገዋል። በወቅቱ የተከፈቱት የድንበር መንገዶች የተዘጉትም ወዲያው እንደነበር ጠቅሰዋል። በተጨማሪም በወቅቱ መንግስታቸው በራሱ ወጪ መስመር ቀጥሎ ለኤርትራ የኤሌክትሪክ ኃይል ለማቅረብ ላቀረበው ጥያቄ ቆይ እናስብበት የሚል ምላሽ መሰጠቱን አክለዋል። የኤርትራ መንግስት ለኢትዮጵያ ጥያቄ ምላሽ ለመስጠት ብዙም ዝግጁ እንዳልነበር ያነሱት አብይ ይህ የሆነበት ምክንያት በግልጽ እንደማያውቁ አንስተዋል። እንደ ጠቅላይ ሚኒስትሩ ገለጻ የኢትዮጵያ መንግስት ከኤርትራ ጋር የጀመረው ሂደት ፈር ለቆ የወጣው የትግራዩን ጦርነት ባስቆመው የፕሪቶሪያ ስምምነት ምክንያት ነው። ፕሪቶሪያ ስንፈራረም ትክክል አይደለም፣ ጦርነቱ ለምን ይቆማል? ህወሓትም ትግራይም ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ ተነስቷል ሲሉ የኤርትራን መንግስት ወንጅለዋል። ጠቅላይ ሚኒስትሩ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰዋል። በፍጹም የውጊያ መሻት የለንም ሲሉ የተደመጡት አብይ ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪ አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁ ሸምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። በአንድ ቀን አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱን ተከትሎ ይሄዳል ብለዋል አብይ። ኢትዮጵያ ቀይ ባህር ያጣቸው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ አላስብም ብለዋል። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ አላስብም። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በማብራሪያቸው ለኤርትራ መንግስት ያሉትን መልእክት አስተላልፈዋል። ኤርትራ መንግስት በሀገሪቱ ውስጥ ለሚገኙ ታጣቂ ቡድኖች ጥይት አስተላላፊ እንዳይሆን ጠይቀዋል። የኤርትራ መንግስት ወደ ኢትዮጵያ ህገወጥ የሰዎች ዝውውርን እንዲያቆምና አሜሪካ ተቀምጦ
የሚሰራ የጥቁር ገበያ ምንዛሬ እንዲቀር ሲሉም ተናግረዋል። እነዚህ ጉዳዮች የሚቀሩ ከሆነ ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ከዚያ በኋላ እየየ አይሰራም፣ አሁን አለመጀመር ማለት ነው በማለት አስጠንቅቀዋል። ማንም አይሞትልህም፣ ሞራል ይሰጣል እንጂ አይሞትልህም፣ መጨረሻ የምትሞተው አንተነህ፣ አያዋጣምም ብለዋል። ከማንም ጋር ግጭት ለማድረግ ፍላጎት የለንም፣ ከገባን ግን ግልጽ ነው ውጤቱ፣ አስተማማኝ አቅም ነው ያለን፣ ማንም አያስቆመንም። ይህ ግልጽ መሆን አለበት። ግልጽ ነው ውጤቱ። ወደዚያ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለት በአጽንኦት ተናግረዋል። አክለውም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። በውንጀላ የታጀበው የፕሪቶሪያ ስምምነት ማብራሪያ ጠቅላይ ሚኒስትር አብይ በምክር ቤት በሰጡት ማብራሪያ ላይ ያነሱት ሌላኛው ጉዳይ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት ያለበትን ይዞታ ነው። ጠቅላይ ሚኒስትሩ ከዚህ ጋር የተያያዘ የሰጡትን ማብራሪያ የስምምነቱ አንዱ ፈራሚ የሆነው ህወሓትን የተመለከቱ ውንጀላዎችን ያዘለ ነው። የፕሪቶሪያውን ስምምነት በተመለከተ መሳሪያ መደበቅ፣ ማሰልጠን፣ ማስመረቅ አልተስማማንም። ስምምነቱ የታጠቀው ያስረክባል ነው። መሳሪያ ደብቆ ማስቀመጥ፣ በኮንትሮባንድ ማስገባት በስምምነቱ ላይ የለም ሲሉ የትግራይ ክልል አመራሮች ላይ ያነጣጠረ ውንጀላ አሰምተዋል። ማንኛውም ከውጭ ሀገራት ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ያነሱት አብይ እነሱ ከውጭ ሀገር መንግስት ጋር ምን እያደረጉ ነው ሲሉ ውንጀላ አዘል ጥያቄ ለምክር ቤቱ አቅርበዋል። በትግራይ ክልል ያሉ ተፈናቃዮች ራያ ላይ እንደመለስ ነው፣ ጸለምት ላይም እንደመለስ ነው፣ ወልቃይት ላይም መመለስ አለበት። ይህ የመንግስት ጽኑ አቋም ነው ሲሉም ተናግረዋል። በአማራና በትግራይ ክልሎች የይገባኛል ጥያቄ ያለባቸውን አካባቢዎች በተመለከተ ራሱ ህገ መንግስቱ ምላሽ አለው። በክልሎች መካከል ድንበር የለም፣ ወሰን ብቻ ነው ያለው። ህገ መንግስቱ ቀበሌ ግን አያሰምርም ያሉት አብይ የአከራካሪ አካባቢዎች ጉዳይ መወሰን ያለበት በህዝበ ውሳኔ መሆኑን አስምረውበታል። የወልቃይት ጥያቄ ልዩ አይደለም፣ ሁሉም ጋር ጥያቄ አለ ያሉት ጠቅላይ ሚኒስትሩ የወልቃይትንም ይሁን በሌሎች አካባቢዎች ያለውን የይገባኛል ጥያቄ በሰላማዊ መንገድ መመለስ እንዳለበት ተናግረዋል። ወልቃይት ከ25 እስከ 30 ዓመት ጎንደር ከነበረበት ወደ ትግራይ ተካሏል። ውጊያው ሲፈጠር ወደዚህ ተመልሷል ያሉት ጠቅላይ ሚኒስትሩ ጥያቄው በህዝበ ውሳኔ ካልተመለሰ አንደኛው ደግሞ ጉልበት ሲያገኝ ይወስደዋል ብለዋል። እስካሁን ድረስ ለወልቃይት ፌዴራል መንግስት በጀት እየመደበ አይደለም በማለት ይህ የሆነው ችግሩ ስላልተፈታ እንደሆነ በመጥቀስ በጀት አለመመደቡ ትክክል አይደለም ብለዋል። መንግስት ምርጫ ለማካሄድ አቅም አለው። ከወራት በኋላ እንደሚካሄድ የሚጠበቀውና ከወዲሁ በአገሪቱ የተለያዩ አካባቢዎች ያሉ የጸጥታ ችግሮች የፈጠሩት ስጋት ያጠላበት የሰባተኛው አጠቃላይ ምርጫ ጉዳይም በጠቅላይ ሚኒስትሩ ማብራሪያ ላይ ተዳሷል። ጠቅላይ ሚኒስትሩ መንግስት አጠቃላይ ምርጫውን ለማከናወን አቅም አለው ሲሉ ስለ ደህንነት ስጋቱ ማረጋገጫ ሰጥተዋል። እየተዋጋንም ምርጫ አካሂደናል ያሉት አብይ ምርጫው በተያዘለት የጊዜ ሰሌዳ እንደሚከናወን አስረግጠው ተናግረዋል። እንድታሸንፉ እንዲቀናችሁ ምኞቴ ነው ሲሉም ለተፎካካሪ ፓርቲዎች መልእክት አስተላልፈዋል። ጠቅልሎ የመውሰድ ፍላጎት እኛ ጋር የለም፣ ሁሉም ነገር በመደመር ነው የሚሆነው ሲሉም ተደምጠዋል። ከጸጥታና ደህንነት ጥያቄዎች ጋር በተያያዘ መንግስታቸው ችግር አለብኝ ከሚል የትኛውም ኃይል ጋር እንደሚወያይ ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ ቀደም ከኦሮሞ ነጻነት ሰራዊት እንዲሁም ከትግራይ ኃይሎች ጋር ውይይቶች መደረጋቸውን አጣቅሰው የአማራውም ሸኔ የኦሮሞውም ሸኔ ተወያይቶ የመጣውን ተቀብለናል ብለዋል። በቀጣይም ከታጣቂ ኃይሎች ጋር ንግግር ለማድረግ ዝግጁ መሆናቸውን አስምረውበታል። ችግር ካለ እንደ ሀገር መክረን እንፍታ፣ ህገ መንግስት ይቀደድ፣ ባንዲራ ይቀደድ፣ ኢትዮጵያ ትቀደድ የምትሉ ሰዎች በእናንተ ፍላጎት ማድረግ አንችልም ብለዋል። ከብሔራዊ ውይይት ባሻገር ተበድያለሁ ለሚሉ ወገኖች የሽግግር ፍትህ ለማስፈን መንግስት ዝግጁ መሆኑንም አክለዋል። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳስቧል። በሀገሪቱ የፖለቲካ ምህዳር ውስጥ ፈታኝ ሆነው ከሚገኙት ጉዳዮች መካከል ፖለቲካ ምንድነው? የፖለቲካ ፓርቲስ ምንድነው? ሚናውስ፣ ተግባራቱ በተለይ ከሌሎች ህጋዊ ሰውነት ካላቸው ድርጅቶች በምን ይለያሉ? መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉትን ጽንሰ ሐሳቦች ላይ ያለ መሰረታዊ የአረዳድ ስህተት መሆኑን ፓርቲው ባወጣው መግለጫ ጠቁሟል። በዚህም ምክንያት ፓርቲዎች የተለያዩ ስህተቶችን የሚፈጽሙ መሆናቸውንም ያመላከተው የኢዜማ መግለጫ ገዢው ፓርቲ ብልጽግና ግን ከስህተት ባሻገር የመብት ጥሰቶችን ሲፈጽም ይስተዋላል ብለዋል። ፓርቲዎች አባላት መመልመል፣ መዋቅራቸውን በሰው ኃይል ይሁን በቁሳቁስ ማጠናከርና በፖለቲካው ገበያ የሚያቀርቡትን አማራጭ ሐሳብ መሸጥ መደበኛ ተግባራቸው ነው። ይህ ሲፈጸም ግን የዜጎች ዲሞክራሲያዊ መብቶች በፍጹም ጥያቄ ውስጥ በማያስገባ እንዲሁም በፖለቲካ ምህዳሩ ላይ ለፉክክር የሚቀርቡ ተወዳዳሪዎች ላይ አድሎ
አድሏዊነትን በሚያነግስ መልኩ መሆን የለበትም። ገዢው ፓርቲ ከምርጫ 2013 ዓ.ም አስቀድሞ በነበረው የመጀመሪያዎቹ የለውጥ ዓመታት በስተቀር ከፍተኛ ተደራሽነት ያላቸውን መገናኛ ብዙሃንን ጠፍሮ በመያዝ በመንግስት መዋቅር ውስጥ የፓርቲው ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀምና የመሳሰሉትን በመፈጸም መንግስትና ፓርቲ ይለያያሉ የሚለውን መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብሏል ኢዜማ። ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ ያለው የኢዜማ መግለጫ ይህ ተግባር ገዢው ፓርቲ ሐሳቡን ሽጦ ቅቡልነትን የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የሚያመላክት መሆኑን ገልጿል። በተጨማሪም ድርጊቱ የመንግስት ኃላፊነት የተሰጣቸው የፓርቲው አመራሮች ስልጣንን ያለ አግባብ እንደሚጠቀሙ ያሳያል። ከዚህ ቀደም ይተችበት የነበረውን በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግ የአባላትን ቁጥር ከፍ ማድረጉን ለማመን የሚያስችል ሆኖ እናገኘዋለን ብሏል ኢዜማ። ፓርቲው ሐሳቤን ለመፈጸም ጥራት ያለው አባል ይጎለኛል በሚል ግምገማዎች እንዳሉት የሚታወቅ መሆኑን የገለጸው ኢዜማ ይህንን ለመፍታትም ይሁን በሌላ ምክንያት የሚያደርጋቸው መሰል ተግባራቶች ግን በዜጎች ዲሞክራሲያዊ መብቶች ላይ በሚፈጸም ዋጋ መሆን እንደሌለበት ሊታወቅ ይገባል ሲል አሳስቧል። ይህ የመንግስት ተግባር በዋነኛነት አስቸጋሪ ሆኖ ያለውን የገዢው ፓርቲና መንግስት አንድና ያው የመሆን ጉዳይ የበለጠ የሚያጠናክረው ሲሆን በተጨማሪም ፓርቲው በተደጋጋሚ እገዛለታለሁ የሚለውን የሀገሪቱን የበላይ ህግ ወይም ህገ መንግስቱን ሌሎች ሀገራችን የተቀበለቻቸውን ዓለም አቀፍና አህጉር አቀፍ ድንጋጌዎችን መጨፍለቁም ለህግ የበላይነት ያለውን ምልከታ ጥያቄ ምልክት ውስጥ የሚከተው መሆኑንም ኢዜማ ገልጿል። ለዚህም ከህገ መንግስቱ አንቀጽ 31፣ አንቀጽ 29ና አንቀጽ 25ን በማስረጃነት ጠቅሶ ብልጽግናን ወቅሷል። በመሆኑም የመገናኛ ብዙሃን ተቋማት ጉዳዩን ለማህበረሰቡ እንዲያጋልጡ የኢትዮጵያ ሰብአዊ መብት ኮሚሽንና ከሰብአዊ መብት ጋር በተያያዘ የሚሰሩ አካላት እንዲያወግዙት፣ የህዝብ እንባ ጠባቂ ተቋም ይህንን የመብት ጥሰት ተመልክቶ በተመሳሳይ እንዲያወግዝ፣ የሲቪክ ማህበራትም ዜጎች ከእንደዚህ አይነት ጫና ራሳቸውን እንዴት እንደሚጠብቁ ግንዛቤ በመፍጠር መሰል ድርጊቶች የሚቆሙበትን ሁኔታ እንዲፈጥሩ ጥሪ አቅርበዋል። እንዲሁም ዜጎች ለእንዲህ አይነት ጫና በጋራ በመቆም ያለ ፍላጎታቸው የሚጫንባቸውን ሁሉ እንዲቃወሙ ጥሪ እናቀርባለን ብሏል። ገዢው ብልጽግና ፓርቲም ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ የስልጣን ፍላጎት በላይ መሆናቸውን በመገንዘብ መንግስት መዋቅርን ለፓርቲ ጥቅም የማዋል ተግባራት በአስቸኳይ እንዲያቆም እናሳስባለን ያለው ኢዜማ እንደቀደሙት የኢትዮጵያ አገዛዞች ብልጽግናም ፓርቲ በታሪክ መዝገብ የዲሞክራሲ አክሻፊ ተብሎ ለመመዝገብ እየተንደረደረ መሆኑንም የፓርቲው አመራሮች እንዲያጤኑት እንሻለን ሲል በማህበራዊ የትስስር ገጹ ላይ ባወጣው መግለጫ አሳስቧል። ዓለም አቀፉ የቀይ መስቀልና የቀይ ጨረቃ ፌዴሬሽን 5 የበጎ ፈቃድ አገልጋይ አባላቱ በሰሜን ሱዳን ኮርዶፋን ዞን ባራ በተባለ አካባቢ መገደላቸውን አስታውቋል። ሰራተኞቹ በስራ ላይ እያሉ መገደላቸውን የገለጸው ፌዴሬሽኑ ድርጊቱን አስደንጋጭ በማለት አውግዞታል። ድርጅቱ ዛሬ ባሰራጨው መግለጫ ሌሎች 3 የበጎ ፈቃድ ሰራተኞችም እስካሁን የደረሱበት አለመታወቁንም አክሏል። ሰራተኞቹ የቀይ መስቀልና ቀይ ጨረቃ አርማ ያለባቸው አልባሳት እንደለበሱና የአባልነት መታወቂያ ይዘው በረሃብ ለተቸገሩ ሱዳናውያን የምግብ እደላ ላይ ተሰማርተው እንደነበርም መግለጫው አመላክቷል። አባላቱ በማን እንደተገደሉ ግን መግለጫው ያለው ነገር የለም። በነዳጅ የበለጸገችው የኮርዶፋን ግዛትን ለመቆጣጠር የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይሎች ተደጋጋሚ ውጊያዎች እንደሚያካሂዱባት መረጃዎች ያመላክታሉ። በሁለቱም ኃይሎች ውጊያ ከተጀመረበት እንደ ጎርጎሮሳውያኑ አቆጣጠር ከሚያዝያ 2023 ጀምሮ 21 የፌዴሬሽኑ አባላት መገደላቸውን የፈረንሳይ ዜና አገልግሎት ዘግቧል። የአርቲኤም ቤተሰቦቻችን የዛሬው የዜና መረጃችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ ይሁኑን። ቸር ተመኘን።